ወይ ቤተሰብ በጣም ተስፋ ብናደርገው አባት ወይም እናት ልትሆን ትችላለች፣ ወይ ትዳር አጋር ይሆናል፣ ወይ ጓደኛ ወይ ወዳጅ ቅርብ ሰው ምንለው ሰው ሊሆን ይችላል። ፊት ነስቶን ወይም ደክሞት ሊሆን ይችላል በእኛ ጉዳይ። ስለዚህ ራስን ስለማጥፋት ልናስብ እንችላለን። ያን ጊዜ የመተው ስሜት ሲሰማ ግን እሱ ስሜት ነው። እኛን ዓለም ሁሉ ሊተወን አይችልም በምንም ሕግ። ጥቂት ሰዎች እንደዚህ አይነት ስሜት እንዲሰማን ሊያደርጉን ይችላሉ። ግን እኛን የሚፈልጉ ሰዎች አሉ። እኛን እያፈቀሩ የሚያለቅሱ ሰዎች እኮ አሉ። ደግሞ ሰማይ ይወደናል። ራቁቱን የተሰቀለ ኢየሱስ ክርስቶስ የተባለ አዳኝ አለ። ቅዱሳን መላእክቱን ልኮ የሚጠብቀን ከማኅፀን አሸናፊዎች አድርጎ እንድንወለድ ያደረገን የአባታችን ሚሊዮን ዘሮች ተወዳድረው ከዛ ውስጥ አንዱ አሸናፊ ሆኖ እኔ እናንተ ሆነን የተወለድነው። እኔ እናንተ ሆነን የተወለድነው አሸናፊዎች፣ ድል አድራጊዎች ተደርገን የተፈጠረን ከሚሞቅ ማኅፀን የወጣን መለኮታዊ ክብካቤ ጥበቃ ያለን እንደገና ደግሞ ክርስቶስ ፍቃዱን ሐሳቡን እየሰማ የምንኖር እኮ ደግሞ ሕይወታችን ሊቀየር የሚችል ተአምራዊ ሕይወት ያለን የተወደድን። ይህን ማወቅ ያስፈልጋል። እግዚአብሔር ልጆች ትባሉ ዘንድ አብ እንዴት ያለው ፍቅር እንደሰጣችሁ እዩ። ተወዳችኋል፣ ተወዳችኋል፣ ተወደሻል። የዓለም ሁሉ ፈጣሪ ኢየሱስ ክርስቶስ ይወድሻል። ራቁቱን የተሰቀለልሽ ጌታሽ ይወድሻል። የተቸነከረልሽ ጌታሽ ይወድሻል። ከእናት የሚበልጠው ጌታ ከአባት የሚበልጠው ጌታ ይወዳል። ወንድሜ መወደዳችንን ማወቅ አለብን። ይህ ውሸት አይደለም። አንገታችን ላይ ያሰብነው መስቀል እኮ እሱን ነው የሚነግረን። ተሰቅሎልሻል ማለት ነው። ለፍቅርህ ተሰቅሎልሃል ማለት ነው።